ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተገኙ መረጃዎችን የምናቀርብበት መርሃ ግብርን ነው ይዘን የመጣነው። ባለፉት 3 እና 4 ቀናት በአማራ የተለያዩ ቀጠናዎች የተካሄዱ የሉና ተጋድሎዎችን የሚያሳዩ መረጃዎችን ሰብስበን ከዘውትር ተሳታፊያችን ጋር ተገናኝተናል። ያሉትን መረጃዎች በዝርዝር ያቀርብልናል። በአማራ ክልል የአብይ አህመድ አገዛዝ በወታደራዊ አጀብ ምርጫውን ለማከናወን የጀመረውን እንቅስቃሴ አጠናክሮ ቀጥሏል። በተለያዩ አካባቢዎች የተነጠቃቸውን ወረዳዎች በማስመለስ ምርጫውን ለማከናወን መጠነ ሰፊ ጥቃትም ከፍቷል። አብዛኛዎቹ አካባቢዎች ተመክተው ተመልሰዋል። በአማራ ክልል ምርጫውን ለማካሄድ ምንም አይነት አስቻይ ሁኔታ በሌለበት እንደዚሁም በአረንጓዴና በቢጫ በሚል በምርጫ ቦርድ የተከለሉ አካባቢዎችንም ጭምር ፋኖዎች ጥቃት እየሰነዘሩ በመሆናቸው ምርጫ የሚካሄድባቸው አካባቢዎች በየጊዜው እየጠበቡና እያነሱ መምጣታቸውን ነው መረጃዎች የሚያመለክቱት። አብይ አህመድ በአዲስ አበባም ይሁን በሌላ አካባቢ የአማራ ክልል ምርጫ ተከናውኗል በሚል ለምክር ቤት ተመራጮችን ለማስገባት እንደተዘጋጀም መረጃዎች ያሳያሉ። ይህ በእንዲህ እንዳለ የአብይ አህመድ መከላከያ ሰራዊት በአዳማ ናዝሬትና በቢሾፍቱ ደብረ ዘይት ለተቃውሞ የወጡ የመከላከያ የቀድሞ አባላትን እርምጃ ሊወስድባቸው እንደሚችል አስጠነቀቀ። የመከላከያ ሰራዊቱ የመረጃና ሚዲያ ማዕከል በሰጠው መግለጫ በቢሾፍቱ ደብረ ዘይትና በአዳማ ናዝሬት እንቅስቃሴ የሚያደርጉትን በአስቸኳይ እንዲያቆሙ በግም እንደሚጠይቃቸው ነው ያስጠነቀቀው። የለበሱትን ዩኒፎርምም ህገወጥ በመሆኑ በአስቸኳይ እንዲያውልቁም ጭምር ማስጠንቀቂያ መስጠቱ ተሰምቷል። ለአንከር ሚዲያ በደረሰ መረጃ በርካታም የቀድሞ የመከላከያ ሰራዊት አባላት እየታሰሩ ይገኛሉ። ከጦር ግንባር የአብይ አህመድ ሰራዊት አባላት የተቃውሞ ትዕይንቱን በመደገፍ መልእክት እያስተላለፉ መሆኑንም ለማወቅ ተችሏል። ዝርዝር መረጃዎችን በተከታታይ እናቀርባለን። የምንጀምረው ባለፉት 3 እና 4 ቀናት በአማራ ክልል ከተካሄዱት የሉና ተጋድሎች ይሆናሉ። ወደ ዘውትር ተሳታፊያችን በቀጥታ አልፋለሁ። አመሰግናለሁ መሳይ። እንግዲህ ዛሬ በደቡብ ጎንደር የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝ ብናት ወረዳ በብናት ከተማ ላይ ሰፍሮ የነበረውን የአገዛዙን ጦር ዙሪያው የሚገኙ ምሽጎችን አጥቅቶ በከተማዋ ውስጥ ዘልቆ በመግባት 38 የሚሆኑ የአገዛዙ ጥምር ጦርን መግደሉና ከዚህ ቁጥር በላይ መማረኩንና ማጥቆሉን መረጃዎችን ደርሰውኛል። በከተማዋ ላይ ከባድ ውጊያ ነው የተደረገው። እንግዲህ እቺ ብናት ከተማ የምትባለው በአዲስ ዘመን ከተማ በቅርብ ርቀት የምትገኝና ለደብረ ታቦር ከተማ ደግሞ ከ20 ኪሎ ሜትር ርቀት ላይ ያለች ከተማ ነች። በዚህ ከተማ ላይ ከቀኑ 5 ሰዓት ተኩል እስከ 11 ሰዓት ባደረጉት ውጊያ ትልቅ ድል የተጎናጸፉት። እንግዲህ በከተማዋ ላይ የምርጫ ቅስቀሳ ለማድረግ ዝግጅት እያደረጉ የነበሩ የብልጽግና አመራሮችን የተወሰኑት አመራሮች ተመተዋል። ሌሎቹ ሸሽተው ወደ አዲስ ዘመን ከተማ እንደሄዱ ነው መረጃዎቹ እያመላከቱ የሚገኙት። በሌላ ዜና እንግዲህ በሰሜን ሸዋ በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ንጉሥ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር በከሰም ቀጠና በደብረ ብርሃን አካባቢ ሲያደብርና ዋዩ ወረዳ ውስጥ በፈጸመው ማጥቃት በአየር ወለድ ኮማንዶ አባላት ላይ ከባድ ጉዳት ማድረሱን ታውቋል። በዚሁ ቅርብ ቀጠና እንዲሁ ሀገረ ማርያም ተብሎ በሚጠቀሰው ቀጠና በከሰም ወረዳ የከሰም 2ኛ ኮር በፈጸመው ማጥቃት የ102ኛ የአየር ወለድ አባላት ከባድ ጉዳት እንደደረሰባቸውና በዚህ በተደረገው ውጊያ የ102ኛ የአየር ወለድ አባላት በርካቶቹ በመደምሳቸው ምክንያት የወታደራዊ አመራር አባላቱ ከነሙሉ ትጥቃቸውና ከነያዙት ሬዲዮ የ102 አየር ወለድ የኮማንዶ አመራር መስመራዊ መኮንኖች ለፋኖች በፈቃደኝነት እጃቸውን መስጠታቸው ታውቋል። ይሄም ያመለክተው የፖለቲካ ሂደት እየተበላሸ በመምጣቱ በመከላከያው ላይ መንግስት ሲተማመንበት የነበረው ኃይል እየፈረሰ እንደመጣ አሁን የሚፈርስበት ሁኔታ በተራ ተዋጊ ወታደሮች ብቻ ሳይሆን በአየር ወለድ ኮማንዶ አመራሮች ደረጃ እየደረሰ መሆኑን ነው መረጃዎች እየደረሱኝ። እንግዲህ በሌላ ዜና አጼ ምኒልክ እዝ በወሎ ሀብሩ ወረዳ በሀብሩና ጊራና ትናንት የፋኖ ኃይሎች የ101ኛ ኮር 36ኛ ክፍለ ጦር እንዲሁም የ104ኛ ኮር 24ኛ ክፍለ ጦር በጋራ በፈጸሙት ማጥቃት በከተማው ላይ ሰፍሮ የነበረውን የአገዛዙ ጦር ክፉኛ መጉዳታቸውን ነው መረጃዎች ያመላከቱት። እንግዲህ በወግዲ ወረዳም እንዲሁ ሸመኒ በተባለ ቦታ የፋኖ ኃይሎች የአገዛዙ ጦር ላይ ከባድ ጉዳት ያደረሱበት መሆኑን መረጃዎች አሁን ዛሬ ማምሻውን አመላክተዋል። በዚህ ወረዳ ላይ የአገዛዙ ጦር በከተማዋ ምሽግ ላይ ሰፍሮ በነበረበት ሰዓት የፋኖ ኃይሎች የሞርተር ተከታታይ ጥቃት በማድረስ ስብሰባ አድርገው በተቀመጡበት መሃል ላይ ሞርተር ወድቆ በስብሰባው ላይ የነበሩ አብዛኛው የአየር ወለድ ኮማንዶ አባላት መገደላቸው ሲታወቅ፣ በሌላ ዜና እንዲሁ በጉዞ ላይ የነበሩ የአገዛዙ ጦር ከስምሪት ቀጠና ወደ ከተማዋ ሲመለሱ የነበሩ የአየር ወለድና የመከላከያ አባላት
አባላት በተፈጸመባቸው ተመሳሳይ የሞርተር ጥቃት በርካቶቹ መገደላቸውን ነው መረጃዎች እያመላከቱ የሚገኙት። እንግዲህ የሚኒሊክ ዕዝ 105ኛ ኮር በሀጂ ንጉስ ሐሚድ የሚመራው 45ኛ ክፍለ ጦር ነው። ይህንን የመካናይዝድ ክፍለ ጦሩ በአገዛዙ ጦር ካምፕና በጉዞ ላይ በነበሩ የአገዛዙ የኮማንዶ አባላት ላይ ጥቃት ፈጽሞ በርካቶቹን መደምሰሱን ያስታወቀው። በዛሬው ዕለት የተፈጸሙ የፋኖ ጥቃቶች እነዚህን ይመስላሉ። እንግዲህ ከዚህ ቀጥሎ ደግሞ ባለፉት 2 እና 3 ቀናት የተፈጸሙ ከዚህ ቀጥሎ አቀርባለሁ። በተለያዩ ሚዲያዎች እንደተዘገበው የአማራ ክልልን አረንጓዴ፣ ቢጫ፣ ቀይ ቀለም ቀብተው እኛ ምርጫ ማካሄድ የምንችልባቸው ቦታዎች እንደገና ደግሞ በደንብ አድርገን ገፍተን ቢጫ ያሉትን ደግሞ ከፋኖ ኃይሎች አስለቅቀን ወደ ቀይ ወደ ተባሉት ምርጫ በፍጹም ማካሄድ አይቻልባቸውም የተባሉ ቦታዎችንም በተወሰነ ደረጃ አስለቅቀን ምርጫውን በአማራ ክልል በተገቢው መንገድ እናካሄዳለን ብለው ተስፋ አድርገው የነበሩትን ይህንን ጦርነት ከፍተው በበርካታ ቦታዎች ላይ በተለይ በቢጫ ከልለው የነበሩትን አካባቢዎች ለመቆጣጠር በበርካታ የአማራ ክልል የውጊያ ቀጠናዎች ከፍተው የነበረ እዚህ 5 እና 6 ቀናት ውስጥ ክፍለ ጦር ሜካናይዝድ የሆነ በድሮን በአውሮፕላን አየር ወለድ ኮማንዶ በሸዋ በጎንደር በጎጃም እና በወሎ በበርካታ ቀጠናዎች ላይ ውጊያ ከፍተው ተመተው ነው የተመለሱት። መከላከያ እውነት ለመናገር የሰለቸው ይመስለኛል። ተገድሮ እየተዋጋ ነው የሚመስለው። ምክንያቱም ገና ውጊያ ከመጀመሩ በፊት ነው ሰራዊቱ እየፈረሰ ያለው፣ እየሞተ ያለው፣ እየተገደለ ያለው። የላስታ ተራሮች ምስክር ናቸው። ሰራዊቱ ለመሸሽና ሩጦ ወደ ከተማ ለመግባት ጥረት በሚያደርግበት ሰዓት በእነዛ ሰንሰለታማ ተራራዎች ገደል እየገባ ወድቆ የሞተው ከጥይት አረር የተረፈው የመከላከያ ሰራዊት በገደል እየገባ የሞተው በጣም በርካታ ነውና መንግስት የተሳካለት አይመስለኝም። በአማራ ክልል በተለይ ትናንትናና ከትናንት ወዲያ የሚኒሊክ ዕዝ በሳይንትና በሰቆጣ ግንባሮች የፋኖ ኃይሎች ጥቃት ከፍተውበት በተለይ በሳይንት ባደረጉት ማጥቃት ከፍተኛ ድል አስመዝግበዋል። ከሳይንት አጅባር እስከ ዴንሳ ምድር ያካለለ ማጥቃት በማድረግ ቁልፍ ወታደራዊ ጠቀሜታ ያላቸውን ቦታዎች ከመቆጣጠራቸውን በተጨማሪ 83 የጦሩ አባላት መደምሰሳቸውንና አንድ የአየር መከላከያ በፋኖ ኃይሎች በቦምብ ተመቶ መጋየቱን ለማወቅ ተችሏል። እንግዲህ በፋኖ የተመታው ዙ-23 ይባላል። የአየር መቃወሚያ ነው። የመከላከያ ሰራዊቱ ዙ-23ም ታንኮችንም መድፎችንም ድሮኖችንም ይዞ እየተቀማ እየተቃጠለበት ሰራዊቱ ገደል እየገባ እየተማረከና እየፈረሰ የሚገኝበት ሁኔታ ላይ ነው የደረሰው። እንግዲህ በተደረገው ውጊያ በተለይ በዚህ አሁን በጠቀስኩት ቦታዎች ዴንሳ ምድር እና ሳይንት አጅባር ላይ በተደረገው ውጊያ 3 ወታደራዊ ተሽከርካሪዎች የጦር መሳሪያ እንደጫኑ በፋኖ ቁጥጥር ስር ውስጥ መግባታቸውን ነው መረጃዎች የደረሱኝ። እንግዲህ በትናንትናው ዕለትም እንደዚሁ የሚኒሊክ ዕዝ 102ኛ ኮር ስር የምትገኘው 12ኛ ክፍለ ጦር ለማጥቃት የመጣውን የአገዛዙን ጦር ከፍተው ካስገቡ በኋላ ከበባ በመፈጸም የመጣውን ኃይል 25 የጦር አባላት ሲመቱበት ተበትኖ እንደሸሸና በተለይ በራያ ቆቦ አዲስ ዓለምና ስንደዶ በር በተባሉ ቦታዎች ላይ የ12ኛ ክፍለ ጦር አሁንም ጀብድ ፈጽማ በርካታ ተሽከርካሪዎችን ከማቃጠሏ በተጨማሪ 12 አስክሬን የመከላከያ ኃይሉ ትቶ ከአካባቢው መውጣቱንና ቁስለኞችን ጭኖ ማምለጡን ነው መረጃዎች የደረሱኝ። በሌላ አቅጣጫ ከላሊበላ ወደ ሰቆጣ በከባድ መሳሪያ ታግሶ ሲጓዝ በነበረው የአገዛዙ ጥምር ጦር ላይ የፋኖ ኃይሎች በፈጸሙትን ማጥቃት 26 የአገዛዙ ጦር ተመቶ ወደ ላሊበላ ከተማ ማፈግፈጉን ነው ለማወቅ የተቻለው። በዚሁ አቅጣጫ እንዲሁም በወሎ ቤተ አማራ የሚኒሊክ ዕዝ ለገሂዳ ወረዳ የአገዛዙን የኮንክሪት ምሽግ የፋኖ ኃይሎች ጥሰው በመግባት ጉዳት ማድረሳቸውን አስታውቀዋል። በሁለት አቅጣጫ የሚኒሊክ ዕዝ የ105ኛ ኮር 33ኛ ክፍለ ጦር በወረዳዋ ንዑስ ከተማ ቢላላ የምትባለው ንዑስ ከተማ የሚገኘውንና በከተማ ዙሪያ ምሽግ ሰርቶ የአካባቢውን ማህበረሰብ ሲያሰቃይ የነበረውን በድንገት ወደ ከተማዋ በሌሊት ከበባ በመፈጸም 45 የአገዛዙን ጦር በመደምሰስ በርካቶችን ማቁሰል መቻላቸውን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ በወሎ አሁንም ውጊያው ከራያ ቆቦ ወደ ወልዲያ እየተጠጋ እንደመጣና በተለይ አማያና ቢጭሩ በተባሉ አካባቢዎች ላይ ውጊያው አሁንም ተጠናክሮ እንደቀጠለ ነው የሚገኘው። በጉባ ላፍቶ ወረዳም እንዲሁ በቅሎ ማነቂያ ከተማ የአገዛዙ ጦር ለመቆጣጠር ሲንቀሳቀስ ላልኪው በተባለ ቦታ ላይ ቀድሞ የፋኖ ኃይሎች በመገኘት ጉዳት አድርሰውበት ወደ በቅሎ ማነቂያ እና ወደ ነባር ምሽጉ መመለሱን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ የአማራ ክልልን የሚኒሻ የአድማ ብተና የፖሊስ የብልጽግና መሳሪያ የሚተኩስ ኃይልን ይዞ የመከላከያ ኃይሉን ይዞ ከኦሮሚያ የመጣ የኦሮሚያ ልዩ ኃይልን ይዞ እንዲሁም የድሮንና የሄሊኮፕተር እገዛ የከባድ መሳሪያ እገዛ እያደረገ በርካታ ቦታዎች
ከተማችን እየለቀቀ ወደ ከተማ እየተሰባሰበ እንደሚገኝ ነው መረጃዎች እየደረሱኝ ያሉት። በተለይ በወሎ እየተፈጸመ ያለው ከፍተኛ ተጋድሎ የወሎን ምድር ለመከላከያ ሰራዊት ረመጥ አድርጎበታል ማለት ይቻላል። በተለይ ከራያ ቆቦ እስከ ምዕራብ ወሎ ድረስ የሚወስዱ የወሎ ቀጠናዎች ላይ የአገዛዙ ጦር እንደው በእውነት ለመናገር ስጋው ከነፍሱ ተለይቶ በበድን እንደቆመ አይነት ነገር ነው እየተመለከትን ያለ ነው። ማጥቃት በሄደበት አካባቢ እየተጠቃ እየተበተነ እንደሚገኝ ነው መረጃዎች እያመላከቱ የሚገኙት። ሳይ በጎጃም ትናንትናና ዛሬ የተደረጉ ውጊያዎች እንደዚሁ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ከሰከላ ወረዳ አጉት ከተማ ሰፍሮ በነበረው የአገዛዙ ጦር ላይ ጥቃት ተፈጽሞበታል። እንግዲህ የአገዛዙ ሻለቃ አመራሩን ጨምሮ በከተማዋ መሽጎ የነበረው በርካታ ጦር በመደምሰስ ድል መቀዳጀቱን አስታውቋል። ጦሩ ጥቃት የደረሰበት የብልጽግናን አመራር አጅቦ ስለ ምርጫ ከከተማዋ ነዋሪዎች ጋር ለመወያየት በጨለማ ገብቶ በሌሊት ተወያይቶ ለመውጣት ጥረት በሚያደርግበት ሰዓት የፋኖ ኃይሎች ከተማዋን ከበባ በመፈጸም በተለይ እቺ ከተማ በበርካታ ጊዜ የአገዛዙ ጦር ወደ ከተማዋ እየገባ ተከቦ የተመታባት ከተማ እንደሆነች ይታወቃለች። ከሰከላ ከተማ በቅርብ ርቀት የምትገኝ ከተማ ናት። በተደረገው ውጊያ 25 ክላሽ መማረኩንና በርካታ ተተኳሾችን በእጃቸው ማስገባታቸውን አስታውቋል። 2 መገናኛ ሬዲዮ፣ የሻለቃ መሪውን ሽጉጥ ጨምሮ የሻለቃ መሪው በዚህ ውጊያ ተገድሏል። ከ1800 በላይ የክላሽ ተተኳሽና ከ720 በላይ የብሬት ተተኳሾችን መማረክ እንደቻሉ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና ከሰከላ ከተማ በቅርብ ርቀት የምትገኘው አዲስ ቅዳም ከተማ የአገዛዙ ጦር በዛች ከተማ ላይ ሰፍሮ ለረጅም ጊዜ የቆየባት ከተማ ነች። ዋና አስፓልት መንገድ ላይ የምትገኝ ከተማ ነች። በዚች ከተማ ላይ የአድማ ብተና ኃይሎች እርስ በርሳቸው ውጊያ ገጥመው በርካታ ኃይላቸው እንደተገደለን ወደ ፋኖ ኃይሎች እጅ ለመስጠት እንቅስቃሴ በሚያደርጉበት ሰዓት አትሄዱም በማለት ሌሎች ኃይሎች ሙከራ ቢያደርጉም ነገር ግን የ105ኛ ኮር 44ኛ ክፍለ ጦር መቀላቀል ችለዋል። በርካታ የአድማ ብተና ኃይሎችን መተው ነው ወደ ፋኖ ኃይሎች የተቀላቀሉት። እንግዲህ በጎጃም ከውጊያው በተጨማሪ በርካታ የአገዛዙ ጦር መከላከያ ሰራዊት፣ የአድማ ብተና፣ የፖሊስ፣ የብልጽግና አመራር ጭምር ከጦርነት ቀጠና በመውጣት ወደ ፋኖ ኃይሎች እየተቀላቀሉ እንደሚገኙና አጠቃላይ በምዕራብና በምስራቅ ጎጃም በአንድ ሳምንት ጊዜ ውስጥ እንኳን ከ80 በላይ የአገዛዙ ጥምር ጦር ለፋኖ ኃይሎች እጃቸውን እንደሰጡ ለማወቅ ተችሏል። በሌላ ዜና በደቡብ ጎንደር ለበርካታ ቀናት ውስጥ የአገዛዙ ጦር በተለይ የምርጫውን አካሄድ የተሳለጠ እንዲሆን ለማድረግ በሚል በፋኖ የተነጠቁትን ወረዳዎችን ለማስለቀቅ ከፍተኛ ዋጋ እየከፈለ እንደሚገኝና ነገር ግን ፈቅ ያለ ውጤት ማምጣት እንዳልቻለ እዛው ደብረታቦር ከተማ አቅራቢያ ማህደረ ማርያም ከሚባለው 10 ኪሎ ሜትር ርቀት ላይ የምትገኘው ከተማ ላይ እንኳን ፈቅሎ እሷን ከተማ መያዝ አለመቻሉን በወሎ የመጣው የመከላከያ ሰራዊት በጋሸን አድርጎ የአረብ ገበያ ወይንም የጋይንት ከተማን ንፋስ መውጫና አረብ ገበያን የተቆጣጠረ ቢሆንም የፋኖ ኃይሎች አሁንን ከበባ በማድረግ በከተማዋ ላይ ጥቃት በመፈጸም በሰራዊቱ ላይ ከፍተኛ ጉዳት እያደረሱበት ነው የሚገኙት። እንግዲህ በትናንትናው ዕለት የአገዛዙ ጦር በሜካናይዝ ታጅቦ ከማህደረ ማርያም እስከ እስቴ ወረዳ መካነ ኢየሱስ ከአረብ ገበያ እስከ ዋንዛዬ ከባድ ውጊያ የተደረገ ሲሆን የውባንታ ባተ 1ኛ ኮር 4 ክፍለ ጦሮች የተሳተፉበት በተለይ መካነ ኢየሱስ የምትባለውን የእስቴ ወረዳ ዋና ከተማን የገባውን የአገዛዙን ጦር መጥቶ ከተማዋን መቆጣጠሩን አስታውቋል። የፋኖ ኃይል 45ቱ የአገዛዙ ጦር ከዚች ከተማ ላይ ብቻ የተደመሰሰ መሆኑን ለማወቅ ተችሏል። በዚህ አቅራቢያ ከግዳን ጠመም እስከ ዋንዛዬ የጨበጣ ውጊያ መደረጉና የፋኖ ኃይሎች ወደ ከተማዋ ቢገቡ ነገር ግን የአገዛዙ ጦር በርካታ ጊዜ የድሮን ጥቃት መፈጸሙን ለማወቅ ተችሏል። ነገር ግን በፋኖ ኃይሎች ላይ ምንም ጉዳት አለመድረሱ በደብረ ታቦር ከተማ 10 ኪሎ ሜትር ጀምሮ እስከ መካነ ኢየሱስ ከተማ ድረስ የዘለቀው ሙሉ ቀን ውጊያ ማድረጋቸውን አስታውቋል። ከደብረ ታቦር ከተማ 10 ኪሎ ሜትር በምትገኘው ማህደረ ማርያም ከተማ ላይ የፋኖ ኃይሎች በፈጸሙት ማጥቃት ከተማዋ ላይ ሰፍሮ የነበረውን የአገዛዙ ጦር በመደምሰስ ከተማዋን በእጃቸው ማስገባታቸው፣ ነገር ግን አሁንም የደቡብ ጎንደር አጠቃላይ ውጊያ ተስፋፍቶ መንግስት አረንጓዴ ወይንም ምርጫው በአግባቡ ይካሄድበታል ብሎ ሂሳብ የሰራበትን ከተሞች እና አጠቃላይ ቀጠናዎች በእጁ እያስገባ እንደሚገኝና በደብረ ታቦር ከተማ ዙሪያ የፋኖ ኃይሎች አሁን
አሁንም ወደ ጥቃት ገብተው በርካታ የሰራዊት ምሽጎችን መደምሰሳቸውን ነው መረጃዎች እያመላከቱ የሚገኙት። መሳይ በጣም ነው ማመሰግነው። በርካታ መረጃዎችን ነው ያካፈልከን። በሌላ በኩል የአብይ አህመድ አገዛዝ በቂም በቀል የድሮን ጥቃት መፈጸሙን ቀደም ሲል አንተም ጠቅሰቋል። አሁንም አጠናክሮ የቀጠለ